ሰላም እንዴት አላችሁ ክቡራን ተመልካቾቻችን ይህ ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዶ ነው። በዛሬው ቆይታችን በ2017 ሚያዝያ ወር ላይ ወጥቶ ተግባራዊ እየተደረገ የሚገኘው የንብረት ማስመለስ አዋጅ ምን ጉዳዮችን አካቷል፣ ይዞት የሚመጣው ጥቅምስ እንዴት ያለ ነው የሚለው ነው። በዚህ ጉዳይ ላይ ደግሞ ከኛ ጋር ቆይታ እንዲያደርጉ እንግዶችን ጋብዣለሁ። እንግዶቼ የዓለም ታሪክ ሽመልስ በፍትህ ሚኒስቴር በወንጀል የተገኘ ሀብት ማስመለስ ምክትል ዳይሬክተር ጀነራል፣ እንዲሁም ቶማስ ብርሃኔ ጠበቃና የህግ አማካሪ ናቸው። እንግዶቼ ለቃለ መጠይቅ ፈቃደኛ ሆናችሁ እዚህ ድረስ ስለተገኛችሁ ከልብ ነው ማመሰግነው። እኛም እናመሰግናለን። መልካም። እስኪ እንደው ለተመልካቾቻችንም ግልጽ ለማድረግ የንብረት ማስመለስ ስንል ምን ማለት ነው ከሚለው እንጀምር። እሺ፣ የንብረት ማስመለስ ሲባል በንድል ኦፍ አክትስ ነው፣ በንድል ኦፍ ሌጋል አክትስ ይሉታል። የተወሰኑ የህግ ተግባራት አንድ መገለጫ ነው። የተራቀሙ የህግ ተግባራት ይባላል። ምንድነው? በወንጀል የተገኘ ወይም በህገወጥ መንገድ የተገኘ ንብረት ከመለየት፣ ከማገድ፣ ከመያዝ፣ ከመመርመር፣ ከማስተዳደር ወይም በአስተዳደር ስር እንዲቆይ ከማድረግ፣ ከመውረስ እና በአጠቃላይ ደግሞ በዚህ ሂደት ውስጥ የሚያስፈልጉ ዓለም አቀፍ ትብብሮችን ከመስራት አንጻር ነው የሚገለጸው። ሀብት ማስመለስ የሚባለው ንብረት ማስመለስ የሚባለው እንደዛ ነው የሚገለጸው። እነዚህን ሂደቶች የሚያሳይ ተግባር ነው ተብሎ ሊገለጽ ይችላል። በአዋጁም በዚህ መንገድ ነው አንቀጽ 2 ላይ ትርጉም የተሰጠው። በ2017 ሚያዝያ ወር ላይ የንብረት ማስመለስ አዋጁ ወጥቷል። እንደው ይሄ አዋጅ ከመውጣቱ በፊት የነበረው ክፍተት ምንድነው? ማውጣትስ ይሄንን አዋጅ አስፈለገው ለምንድን ነው? እሺ፣ አመሰግናለሁ በጣም ሁለቱ ጥያቄዎች ተያያዥነት ያላቸው ናቸው። ቤዚካሊ አንዱን ስንመልስ አንደኛውን አብረን እየመለስ ነው የምንሄደው ነው የሚሆነው ማለት ነው። የመጀመሪያው ቤዚክሊ ይሄን አዋጅ ማውጣት ያስፈለገበት ምክንያት ምንድነው? ይሄ አዋጅ በመሰረቱ ሲወጣ ዓለም አቀፍ አመጣጡም ሀገራዊ በሀገር ውስጥ ያሉ ብሔራዊ ህግጋትም ሲወጡ ዋናው ምንድነው? የኢኮኖሚ ወንጀሎች ላይ ትኩረት ያደረገ ነው አዋጁ። ስለዚህ የኢኮኖሚ ወንጀሎችን በተመለከተ ደግሞ ማንም ሰው በህገወጥ መንገድ ከሚፈጽማቸው የኢኮኖሚ ወንጀሎች መጠቀም ስለሌለበት ለዚህ ተገቢውን ቁጥጥርና ስርዓት መዘርጋት ነው ዋናው መነሻው። ስለዚህ ይሄ ስርዓት ሲዘረጋ ማንም ሰው ከህገወጥ ተግባሩ እንዳይጠቀም የሚያስችል ምሉእነት ያለው የህግ ስርዓት የመዘርጋት ውጤትን ያመጣል ማለት ነው ይሄ። ስለዚህ ከዚህ ቀደም የነበሩ ህግጋት ምን ስለሆኑ ነው ይሄን ማውጣት ያስፈልገው ወደሚለው ስንመጣ እንግዲህ አሁን ቅድም እንዳልኩሽ ተቀባይነት ያለው ዓለም አቀፍ መርህ አለ። ማንም ሰው ከህገወጥ ድርጊቱ መጠቀም የለበትም። ነገር ግን አስቀድሞ በነበረው የህግ ስርዓት ውስጥ አንዳንድ የኢኮኖሚ ወንጀሎች የወንጀል ፍሬ ተገኝቶባቸውም ውርስን ያስከትላል ወይም ከወንጀሉ ፍሬ የተገኘው ገንዘብ ንብረት ይወረሳል የሚል ነገር ባለመኖሩ ምክንያት ድንጋጌዎቹ ላይ የማይወረሱበት ሁኔታ ነበር። ስለዚህ አሁን እነዚህን ክፍተቶች በሙሉ ይደፍናል ይሄኛው አዋጅ። በግልጽ ምን ያስቀምጣል? በወንጀል ህጉ ላይ ወይም በሌላ በየትኛውም የወንጀል ህግ ይዘት ባለው ህግ ላይ የንብረት መወረስን እንደሚያስከትል በግልጽ ባይቀመጥም እንኳን የወንጀል ፍሬ መሆኑ ከተረጋገጠ የንብረት ማስመለስ ሂደት ተግባራዊ እንደሚሆንባቸው ተቀምጧል። የወንጀል ፍሬ ስንል ምን ማለታችን ነው? ለተመልካቾቻችንም ግልጽ ያደረግነው ነው። መልካም። እንግዲህ የወንጀል ፍሬ ስንል ጥሩ ጥያቄ ነው ያነሳሽው። የወንጀል ፍሬ ስንል ብዙ ነገሮችን ነው ኮንሲደር የሚያደርገው። በቀጥታም ሆነ በተዘዋዋሪ ከአንድ የወንጀል ድርጊት የተገኘ ገንዘብ፣ በዚህ ገንዘብ መነሻነት የተገኘ ትርፍ፣ ገቢ፣ ለወንጀል መፈጸሚያነት የዋለ ንብረት እና ከሱም የተገኙ ገቢዎችን ሁሉ የሚያጠቃልል ነው። በቀጥታ ወይም በተዘዋዋሪ ስንል በራስ ስም የሚገኝ ሊሆን ይችላል። በራስ ስም ባይሆንም በቤተሰብ በትዳር አጋር አብሮ በሚኖር እንደ ባልና ሚስት ባይጋቡም ፎርማል ጋብቻ ባይኖራቸውም እንደ ባልና ሚስት በሚኖሩ ሰዎች ስም፣ በልጆች ስም ከ18 ዓመት በታች በሆኑ ልጆች ስም የሚገኝ ንብረት ሊሆን ይችላል። ይሄ ንብረት ማለት ነው ጥቅም ላይ የዋለ የተወገደ ንብረት ሊሆን ይችላል። ኦሬዲ የለም አሁን ግን ጥቅም ላይ መዋሉን ለምሳሌ በትራንዛክሽኖች በተለያዩ መንገዶች ማስረዳት የሚቻል ንብረት። የወንጀል መፈጸሚያ ማለት ደግሞ የኢኮኖሚ ወንጀሉን ለመፈጸምና ጥቅሙን ለማግኘት ጥቅም ላይ የሚውሉ ለወንጀል መፈጸሚያነት የሚውሉ ንብረቶች ማለት ነው። ስለዚህ ንብረት ስንል በርካታ ነገሮችን ኮንሲደር ያደርጋል።
የወንጀል ፍሬ ስንል እንግዲህ ሰፊ ነው ቅድም እንዳልነው። ስለዚህ ንብረት ስንል ደግሞ ሌሎች ተንቀሳቃሽና የማይንቀሳቀሱ ገንዘብ፣ ግዙፍነት ያላቸውና የሌላቸው፣ የሚዳሰሱና የማይዳሰሱ ሰነዶች ሊሆኑ ይችላሉ። የባንክ ክሬዲቶች፣ ቼኮች፣ የክፍያ ትዕዛዞች፣ አሁን ደግሞ ባለው ዴቨሎፕመንት ደግሞ ዲጂታል የሆኑ ከረንሲዎችን ጭምር እነ ክሪፕቶ ከረንሲን እነዚህን ሁሉ ኮንሲደር የሚያደርግ በርካታም እንትን ያለው ነው ሰነድ ስንል ማለት ነው። ስለዚህ የወንጀል ፍሬ ስንል በቀጥታ ወይም በተዘዋዋሪ ከወንጀሉ በቀጥታ የተገኘ የተቀላቀለ የተለወጠ ንብረትን ሁሉ የወንጀል ፍሬ ነው የምንለው ማለት ነው። ይሄ ነው የወንጀል ፍሬ ማለት ይሄ ነው። እስኪ ያው እርስዎም የዓለም ታሪክ የሚጨምሩ ከሆነ ይህንን ህግ ማውጣት ያስፈለገው ለምንድን ነው? ከዚህ በፊት በተበጣጠሰ መልኩ ነበር አዋጆች፣ ግን አጠቃላይ ጠቅላላ አድርጎ ማውጣት ያስፈለገው ለምንድን ነው? እንደው ይፈጠር የነበረው ክፍተትስ ምንድን ነው? በመሰረቱ የንብረት ማስመለስ አዋጅ ስነ ስርዓታዊ ህግ ነው በመሰረቱ። ግን የተቀላቀሉ እንትኖች ይኖሩታል የሀገራቱን ኤክስፒሪየንስ ካየነና አሁን ምን ችግር ፈጠረ? ለምሳሌ የወንጀል ህጉ በአንቀጽ 98 ላይ ሁለት ክፍል ነው ያለው የወንጀል ህጉ። ጠቅላላ ክፍልና ልዩ ክፍል አለው። ጠቅላላ ክፍሉ ላይ የተቀመጡት በአዋጆችም በሌሎች ህጎችም ወንጀልን በሚደነግጉ ህጎችም የሚወጡ ድንጋጌዎችን የሚገዙ ናቸው ጠቅላላ ድንጋጌው። ለዛ በወንጀል ህጉ ላይ የተመለከቱት ልዩ ክፍሎች ብቻ አይደሉም። ስለዚህ ሌሎች ወንጀል የሚደነግጉ አዋጆች እንደ ልዩ ክፍሉ የወንጀል ህጉ እንደ ልዩ ክፍል ነው የሚታዩት። ጠቅላላ ህጉ ተፈጻሚ ይደረግባቸዋል። አንቀጽ 98 የጠቅላላ ህጉ ክፍል አካል ነው እና ሚለው ምንድነው? በነዛ ልዩ ህጎች ላይ በግልጽ ንብረት መወረስ እንዳለበት መደንገግ እንዳለበት ነው የሚያስቀምጠው። 98 ንዑስ ቁጥር 1 ካየ ነው ንዑስ ቁጥር 2ም እንደዛው። አሁን የዛ ችግር ምን ፈጠረ? በወንጀል ህጉ ለምሳሌ አራጣ ውርስ የለው፣ ወንብድና፣ ዘረፋ ምንላቸው የንብረት ጥቅምን ታርጌት ያደረጉ ፋይናንሻል ጌን ለማግኘት ተብሎ የሚሰሩ ወንጀሎችን ንብረታቸው እንደሚወረስ አያስቀምጡም። ቅጣት ነው የሚያስቀምጡት፣ የስር ቅጣት ነው። ዓለም አቀፉ ማህበረሰብ ደግሞ እነዚህ አክሮስ ቦርደርስ አደጋ እየጣሉ ያሉ ወንጀሎች ለምሳሌ እንደዚህ አይነት ባህሪ ያላቸው ህገወጥ የገንዘብ እንቅስቃሴን መሰረት ያደረጉ ወንጀሎች ንብረቱን አለማውረስ ማለት ወንጀሉን ማበረታታት ነው የሚል አንደርስታንዲንግ አለው። ያንን ያረጋገጠው በሚያወጣቸው ዓለም አቀፍ ስምምነቶች ነው። በዛ ኮሚትመንት ደግሞ የተቋቋሙ ዓለም አቀፍ ተቋማት አሉ። ያንን አፈጻጸሙ የሚከታተሉ ነው፣ ተግባራዊነቱን የሚያግዙ ቴክኒካል አሲስታንስ የሚሰጡ ተቋማት አሉ እና በዚህ ኮሚትመንት ውስጥ ስናየው ኢትዮጵያም የዛ ማህበረሰብ የዓለም አቀፍ ማህበረሰብ አንድ አካል ነች። ፕላስ ዓለም አቀፍ ህግን ከማክበር አንጻር የኛም ባክግራውንድ ጥሩ ነው የሚባል ነው። ዩኤን ቻርተርን ከማረቅ ጀምሮ ብዙ ኢትዮጵያ ብዙ ባክግራውንድ አላት። በአፍሪካ ህብረት ደረጃ የሚታወቅ ነው። ሶ የዓለም አቀፍ ማህበረሰቡ አካል ብቻ ሳትሆን በብዛት ፋሲሊቴት በማድረግ ነው የምትታወቀው ኢትዮጵያ። ህጎቹን በማርቀቅ ተቋማቱን በማደራጀት በኩል የዛም መቀመጫ በመሆን የታወቀ ነው። ሶ ከዛ ከወሰር ነው የወንጀል ህጋችን በወንጀል ተገኝተው እንዳይወረሱ ያደረጋቸው እንትኖች አሉ። ሰው አራጣ ሰው አበድሮ ወይ ከባድ ወንብድና ሰርቶ ወይ ዘረፋ ፈጽሞ የሚያገኘውን ሀብት ቢያዝና ቢከሰስ ሰውየው ጥፋተኛ ቢባል ንብረቱ አይወረስም። አንድ ክፍተት እሱ ነው። ወንጀል ህጉ ላይ የተቀመጠ ነው። የሙስና ልዩ ስነ ስርዓት ከወሰድ ነው ስለ ሙስና ህጎች ብቻ ነው የሚያወራው። በሙስና ስለተገኘ ወንጀል ብቻ ነው የሚያወራው። በተለያየ ጊዜ የሰራናቸው የአገር አቀፍ የተጋላጭነት እንትኖች አሉ። which is ዓለም አቀፍ ስታንዳርድ ስለሚያስገድደን ነው የምንሰራቸው። ፔሪዮዲክ 5 ዓመት በየአመት 5 ዓመት ይሰራል። ሁለት ተከታታይ የተሰሩት የሚያጋልጡት ከሙስና በተጨማሪ ታክስ ኢቬዥን፣ ህገወጥ ሰዎች ዝውውር፣ እነዚህ ኮንትራባንድ እና መሰል ወንጀሎች በጣም እንትን ናቸው። ለዛ ተጋላጭነት አለ አይነት ውጤት አምጥተዋል እነዛ ጥናቶችና እነዚህንም ወንጀሎች የሚገኘውን ንብረት ለመውረስ አያስችልም። የሙስና ልዩ ስነ ስርዓቱ ስለ ሙስና ብቻ ነው የሚያወራው። በራሱም ገደብ አለው። ለምሳሌ ኖን ኮንቪክሽን ቤዝድ ኮንፊስኬሽን የሚባለው ወይንም ጥፋተኝነት ሳይኖር ንብረት ስለመውረስ የሙስና ልዩ ስነ ስርዓት አይደነግግም፣ የለውም። በፍትሐ ብሔር የሚለው አንድ እንትን አለው። ሲቪል ፎርፊቸር የሚባለው ወይንም ይሄ ጥፋተኝነት ሳይኖር በወንጀል የተገኘ ንብረት ስለመውረስ ከሚለው ኮንሰፕት ጋር አይገናኝም። ምክንያቱም ፍትሐ ብሔር በመርህ ደረጃ ፍርድ ቤት ጉዳይን መውሰድ ነው። ኖን ኮንቪክሽን ቤዝድ የሚባለው ግን በልዩ ሁኔታ ነው የተቀመጡ። ሰው ሲሞት የተከሰሰው ሰው ለምሳሌ ክርክር ላይ ያለ ምርመራ ላይ ያለ ሊሞት ይችላል፣ ሊጠፋ ይችላል። ክርክር ላይ ያለ ምርመራ ላይ ያለ ላይታወቅ ይችላል ወንጀሉን የሰራው ሰው ከንብረቱ አንጻር እና ግን ንብረት አለ ወንጀል ፍሬ የሚባል ማይታወቅ አይነት ነገር። ለምሳሌ የሆነ መሀል ላይ የሚሰራ ህንጻ ማን ነው ባለቤቱ ተብሎ ሲጠራ ሰራተኛ አለ፣ ስራው የሚመራ አለ፣ ግን አናውቅም የሚሉ ሰዎች አሉ በተግባር ካጋጠሙ ጉዳዮች። አሁን እነዛ አይነት ነገሮች እንዲወረሱ አያስችልም። ኖን ኮንቪክሽን ቤዝድ የሚባል የለውም። የሙስናም ደግሞ በራሱ ስርዓት የለውም እና ሌሎቹም
አንዳቸው ደግሞ ይወረሳል ሚቱን አንዳቸው ደግሞ አይወረስም ይላሉ። ለምሳሌ የተቀላቀለ ንብረት ላይ ምን ላውንደሪንግ አዋጁ ያለው አቋም ሌላ ነው፣ የሙስና ልዩ ስነ ስርዓት አዋጁ ያለው ሌላ ነው። አቋሙ ይጋጫል። ስለዚህ ለአፈጻጸም ፍርድ ቤቶችንም ያስቸግራል። ወጥነት ያለው አፈጻጸም እንዳይኖር ህግ ደግሞ ተገማች መሆን ወጥነትን ከግምት ያስገባ መሆን አለበት ሲቀረጽም ሲፈጸም። ስለዚህ እነዚህ ነገሮች በተግባር ቻሌንጅ ያደርግ ነበር። ምንጩ ያልታወቀ ሀብት በተስፋፋ ቁጥር በህጋዊ መንገድ የሚንቀሳቀሱ ሰዎች ቢዝነሳቸውን ማጣት፣ ሀብት ቅሪጣቸውን ማጣት ምናምን ይመጣል። አንዳንዴ ሰው ቤቱ ቁጭ ብሎ ቤቱ ይሸጣል ሳያውቅ። ስለዚህ ያኛውን ተከታትሎ እስከ ማስመለስ እስከ መቅጣት ያገኙትን ጥቅም እስከ መውረስ ድረስ የሚሄድ ህግ ያስፈልጋል። አሁን ምንጩ ያልታወቀ ሀብት ምን ችግር አመጣ? ቀደም ባለው ህግ በመንግስት ሰራተኞችና ህዝባዊ ድርጅት ሰራተኞች ላይ ብቻ ነው። ህዝባዊ ድርጅት ሰራተኞች ሲባል ለምሳሌ ባንኮች ላይ የሚሰሩ እንደዚህ የህዝብ ፐብሊክ አሴት የሚያንቀሳቀሱ የሚባል ፐብሊክ ሰብስክሪፕሽን መሰረት አድርገው የሚንቀሳቀሱ ካምፓኒዎችን ልንወስድ እንችላለን፣ ከመንግስት ውጭ ያሉትን። የወንጀል ህጉ አንቀጽ 419 ስለ መንግስት ሰራተኞች ብቻ ነው የሚያወራው። የሙስና ወንጀሎች አዋጅ ቁጥር 881 አንቀጽ 21 ላይ ስለ ህዝባዊ ድርጅቶች ጨምሮ አመጣ የወንጀል ተጠያቂነትን። ሌላው ግን ምንም ስራ የሌለው ቅጥር የሌለው ግን ሚሊዮነር የሚሆን ከየት እንዳመጣ የማይታወቀው ምን ጠይቀበት ህግ የለም። አስቀድሞ ነበረን ይሄ ህግ ተሽሮ ነው። አዋጅ ቁጥር 657 2002 ህዝባር 2002 አንቀጽ 15 ላይ ይሄ ነበር። ያውም የወንጀል ኃላፊነት የሚያስከትል ነበር። አንቀጽ 15 ላይ ምን ላውንደሪንግ አዋጁ የተሻረው። ይሄ ከተሻረ በኋላ 780 ህዝባር 2005 ሲወጣ ደግሞ ይሄ ድንጋጌ የለም ነበረ። ስለዚህ ምን ማለት ነው? በተግባር የተወሰኑ ሰዎች የመንግስት ሰራተኞችና ኃላፊዎች ወይም የህዝባዊ ድርጅት ሰራተኞችና ኃላፊዎች በወንጀል ይጠየቃሉ። ሀብታቸውን ግን በተወሰነ እንደው ትንሽ ረቀቅ አድርገውት በሌላ ግለሰብ ስም ካቀዩት ሀብት ምንጩ ያልታወቀ ንብረት ወይም በወንጀል የተገኘ ንብረት ማርኬት ውስጥ ያለውን ተጽዕኖ ይዞ ይቀጥላል ነው። ተጽዕኖ ጎጥ እስከተገኘ ድረስ ነገርየው እንዳለ ከታክስ መሰወር ምናምን ተያያዥ ነገሮችም ይኖሩታል እና የሌሎችንም ሰዎች ጥቅምና መብት ማሳጣት የመሳሰሉት ነገሮች ይኖሩታል እና ኦርጋናይዝድ በሆነ መንገድ ስለሚሰራ ስለዚህ ይህንን የሚገዛ ህግ የለንም ነበር። እንግዲህ የተበጣጠሱትን ማከም አንድ ነገር ነው። ደግሞ ሙሉ ተጠያቂነትን ማረጋገጥ የሚቻል ደረጃ ሁሉም ሰው ምንጩ ያልታወቀ ሀብት እንደየ ኃላፊነቱ መጠየቅ አለበት የሚለውን መውሰድ ነው። የአፍሪካ ህብረት ቻርተርም ማን ነው የአፍሪካ ህብረት ስምምነትም አለ ኮንቬንሽን። ሌላኛው ምክንያት እሱ ነው። ዓለም አቀፍ ስታንዳርዶችን መሰረት አድርጎ መውጣት ስላለባቸው ነው። ለምሳሌ ጸረ ሙስና ስምምነት የተባበሩ መንግስታት ድርጅት የጸረ ሙስና ስምምነት አለ ኮንቬንሽን አጌንስት ኮራፕሽን የሚባለው የዩናይትድ ኔሽን እና እሱም ስለ ምንጩ ያልታወቀ ሀብት ሀገራት ህግ መደንገግ እንዳለባቸው ክሪሚናላይዝ ማድረግ እንዳለባቸው ያስቀምጣል። ግን እኛ በወንጀል ተጠያቂነት ያደረግነው ቅድም ባልኩት መሰረት በነዛ ሁለቱ የመንግስት ሰራተኞችና ህዝባዊ ድርጅት ሰራተኞች ላይ ብቻ ነው። ከዛ ባለፈ ግን የአፍሪካ ህብረት ቻርተር አይ ቲንክ አንቀጽ ማን ነው ኮንቬንሽን አጌንስት ኮራፕሽን የአፍሪካ ህብረት ሙስና ለመቆጣጠርና ለመከላከል የወጣው አዋጅ ላይ ማን ነው ስምምነት ላይ አንቀጽ 8 ላይ አለ። ይሄ ግን በጠቅላላ ነው የሚያደርገው እሱ እንደውም ምንጩ ያልታወቀ ሀብት ሀገራት እንደውም ህጉ የሌላቸው ሀገራት ይላል። በተለያየ መንገድ ህጉ የሌላቸው ሀገራት ህጉ ካላቸው ሀገራት ጋር ዓለም አቀፍ ትብብር ለማድረግ ህጉ የኛ ህግ አይፈቅድም ማለት እንዳይችሉ ላይ ይከለክላል። ንዑስ ቁጥር 2 ላይ ንዑስ ቁጥር 3 ላይ አዋጅ 8 አንቀጽ 8 ንዑስ ቁጥር 3 ላይ ያ ማለትም ማለት ነው የሆነ ዱዋል ክሪሚናሊቲ ፕሪንሲፕል የሚባል አለ። አንድ በእኔ ሀገር ወንጀል ካልሆነ አንተ ሀገር ለተሰራ ወንጀል እውቅና ሰጥቼ በወንጀል የተገኘ ሀብት ነው ብዬ አልተባበረም የሚል ሀገራት ዱዋል ክሪሚናሊቲ ፕሪንሲፕል የሚሉት ይህን ይከለክላል። የአፍሪካ ህብረት ስምምነት ባይኖርህ እንኳን ህጉን በዛ ደረጃ መጣው። የአፍሪካ አህጉር ደግሞ በህገወጥ መንገድ የተገኘ ሀብት የሚመዘበርበት በጣም ትልቁ አህጉር ነው። ግንባር ቀደሙ ነው ከየትኛውም አህጉር ግሎባል ኮሚኒቲ ላይ። ስለዚህ ይህ ህግ ለአፍሪካ በጣም የሚያስፈልግ ነው፣ ለኢትዮጵያ የሚያስፈልጋታል። ዓለም አቀፍ ስታንዳርዱ አንደኛው መሰረታዊ ጥያቄ የእኩልነት ጥያቄ ነው። እኩልነት ስንል ከመብት አንጻር ብቻ ሳይሆን ከግዴታም ጭምር አንጻር የሚታይ ነው። በህገ መንግስቱ ላይ ያለ ዜጎች በህግ ፊት እኩል ናቸው ይላል። ተጠያቂነትም ካለ እኩል ተጠያቂነት መኖር አለበት። ምንም እንኳን ኔቸሩ ቢለያይም ምንጩ ያልታወቀ ሀብት ለማፍራት ያለው መደላድል አመቺ ሁኔታው ቅድም የዓለም ታሪክም እንዳለው አቢዩዝ ኦፍ ፓወር ምንለው ንብረቱን ሪሶርስ የመንግስት ሪሶርስን የህዝብ ሪሶርስን የማግኘት ቻንሱና እድሉ በመንግስት ሰራተኞችና በህዝባዊ ድርጅት ሰራተኞች ላይ የሚገኝ በመሆኑ ያ በጣም ትኩረት ተሰጥቶት ቀድሞ አድሬስ የተደረገ ጉዳይ ቢሆንም በአንጻሩ ግን በርካታ ደግሞ ሰዎች ከነዚህ አካላት ውጭ ያሉ ደግሞ ሰዎች ድርጅቶችን ጭምር ሰዎች ስንል የተፈጥሮ ሰዎችም አሉ፣ በህግ የሰውነት መብት የተሰጣቸው ድርጅቶችም ጭምር የግል ድርጅቶች አሉ። በርካታ ድርጅቶች አድሬስ ያልተደረጉ እነዚህ ድርጅቶች ምንጩ ያልታወቀ በርካታ ገንዘብ ያንቀሳቀሳሉ። ስለዚህ እነዚህ ሰዎች ከህግ ተጠያቂነት ነፃ ነበሩ፣ ሌሎች ሰዎች ግን በህግ ተጠያቂነት ውስጥ ነበሩ። ይሄ ደግሞ መሰረታዊ የእኩልነት ጥያቄ የሚያስነሳ ነው። ስለዚህ ይሄንን
ሙሉ ለሙሉ አድሬስ ከማድረግ አኳያ እኩልነትንም ከማስፈን አኳያ አንድ ቤዚክ የሆነው ሪዝን ይሄ ነው። ይሄ የንብረት ማስመለስ አዋጁ ምን ጉዳዮችን አካቷል? በዝርዝር እናንሳ። የተፈጻሚነት ወሰኑንም ጭምር እናንሳ። ሁለታችሁም ሀሳብ ስጡበት። እዚህ ጋር የዓለም ታሪክ ገርሶች። እሺ ይሄ ግን እንደውም ሊወጣ አካባቢ መጀመሪያ ጩኸት የነበረውም እዚህ መንግስት ሰራተኛ መንግስት ኃላፊ ምትዩ እና የህዝባዊ ድርጅት ሰራተኛና ኃላፊ በየባንኩ ወር ሌላ አይነት ተቋማት ላይ ያሉት ላይ ነው ሩመርም የነበረው። ፐብሊክ ብዙም እንትን አልነበረው። 10 ዓመት ወደ ኋላ መመለስም ሌላኛው እንትኑ ነው ኮንሰፕት ነው። እንግዲህ ሊነሱ ከሚገባቸው ነጥቦች አንደኛው እሱ ነው። እንግዲህ ባለሙያዎች የሚያነሱት ምንድነው የሰብአዊ መብትን ከመጀመሪያው ህጉ ይጋፋል የሚል ነገር ይመጣል። እንግዲህ በተወሰነ መልኩ የነዛን ትችቶችን ለማየት እድሉም ነበረን። ህጉ በሚረቀቅበት ለዴሊብሬሽን በበቃበት ጊዜ ሁሉንም የሚነሳውን ጥያቄ ግድ ማድረግ ስለሚያስፈልግ አይተናልና አንዳንዶቹ በተወሰነ ደረጃ ሰብአዊ መብት ማለት ከዚህ ከዓለም አቀፉ የሲቪል ኤንድ ፖለቲካል ራይትስ ኮንቬንሽን ከዛ ካለፈ ኢንተርናሽናል ኮንቬንሽን ኦን ኢኮኖሚክ ሶሻል ኤንድ ካልቸራል ራይት የሚባል ኮንቬንሽን አለ። ከዚህ ያለፈ እንደው በጣም ከተለጠጠ ዩዲኤችአር ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚባል አለ። ከዛ አልፍም ነው ዓለም አቀፍ የተባበሩት መንግስታት ድርጅት የጸረ ሙስና ስምምነት የሰብአዊ መብት ሰነድ ነው። ኮራፕሽን ታርጌት የሚያደርገው ድሃውን ማህበረሰብ ነው። አፍሪካ ውስጥ እንዳለ ኮራፕሽን ሌላ የትም የለም። አፍሪካ ውስጥ በሚሰራው ደረጃ ሀብት ብዙ ሀገር ላይ ከአፍሪካ በበለጠ ሞቢላይዝ ይደረጋል በህጋዊ መንገድ በተሻለ መንገድ አሜሪካን በለው አውሮፓን በለው ኤዥያን በለው በደንብ ሞቢላይዝ ይደረጋል ሀብት ሳውዝ አሜሪካን ጨምሮ። አፍሪካ ግን ህገወጥ በሆነ መንገድ ነው ሞቢላይዝ የሚደረገው በብዛት። የአገሪቱ ችግር ነው። ለዛ ነው የአገሪቱም ኮንቬንሽን ያንን ይዞ የመጣው አንቀጽ 8 ላይ። ስለዚህ የሰብአዊ መብት ሰነድ ነው በራሱ። ስለዚህ አንደኛው ሰብአዊ መብቶችን ይጋፋል የሚለው ሮንግ ነው ከመነሻው። ራሱ ስምምነቶቹ የሰብአዊ መብት ፋሲሊቴተር ናቸው። የሰብአዊ መብት ስምምነቶች መነሻ ናቸው። ያውም የአድቫንስድ የሆነ አንደርስታንዲንግ ኦፍ ሂውማን ራይት ነው። የተሻሻለው የወቅቱን የጠበቀ የሰብአዊ መብት አረዳድን መሰረት ያደረገ ስምምነት ነው ተብሎ የሚወሰደው። ሶ እነዚህን ስምምነቶች ማዕቀፍ አድርጎ ተግባራዊ መደረጉ ሌላኛው ዲፓርቸር ነው ልንል የምንወስደው ነው ከነበረን አድቫንስ ያደረግንበት። ወደ ኋላ መመለስን በተመለከተ ይነሱ የነበሩ ነገሮች እነሱ ናቸው። አዋጁ የወጣ ሰሞን አንዳንድ ግርታዎች ነበሩ። አንደኛው አዋጁ ከወጣበት ጊዜም ባሻገር ወደ ኋላ 10 ዓመት ተመልሶ ይሰራል የሚል ለዚህና ሌሎች የሚነሱ ለነበሩ ግርታዎች እስኪ ምላሻችሁን እርስዎ በተወሰነ መልኩ እያብራሩ ነው፣ ግን አቶ ቶማስ ይጨምሩበት። ከቀዳሚው ጥያቄ ልጀምር። ምን ነገሮች አካቷል የሚለው የዓለም ታሪክ ጀነራሊ አንስቷቸዋል። ኢንፋክት አዋጁ 8 አበይት ክፍሎች አሉት። ከነዛ ውስጥ ግን በጣም መሰረታዊዎቹ ምላቸው በሶስት መጠቃለል የሚችሉ ነገሮች ናቸው። የመጀመሪያው ምንጩ ያልታወቀ ንብረትን የማስመለስ ሂደትን ሪኮግናይዝ አድርጎ ለማንኛውም ዜጋ እንዲሰራ አድርጎ ማምጣቱ ነው ትልቁ የመጀመሪያው ነጥብ። ሁለተኛው በንብረት ማስመለስ ሂደት ውስጥ ያሉ ደግሞ ዝርዝር ቀድሞ በነበሩ የተበታተኑ ህጋት ላይ የነበሩ ክፍተቶችን በመድፈን ወይ ደግሞ በተቻለ መጠን ቀዳዳዎቹን ክፍተቶቹን በተቀራረበ መልኩ ክፍተት መልስ ለመስጠት በሚያስችል አግባብ መጥቷል ነው። የንብረት ማስመለስ ቅድም መጀመሪያ ዓለም ታሪክ ሲጀምር እንዳለው ከንብረት ጥናት ጀምሮ የንብረት ምርመራ፣ የንብረት ማገድና መያዝ፣ የንብረት ማስተዳደርና የንብረት መውረስ ሂደቶች ናቸው። ቅድም ያልናቸው በወንጀል የተገኙ ንብረቶች የተቀላቀሉትን በቀጥታም ሆነ በተዘዋዋሪ የተገኙ ንብረቶችን ለመውረስ የሚያስችለው ሂደት ነው እንዳለ ንብረት ማስመለስ የሚባለው። ስለዚህ እነዚህን ነገሮች በተመለከተ የያዘ ደግሞ በርካታ ክፍሎች አሉት። ምን ማለት ነው? የንብረት ምርመራ እንዴት ይጀመራል? በማን ይጀመራል? ምን ሲሟላ ይጀመራል? ምን አይነት የምርመራ ዘዴዎች አፕሊኬብል ይሆናሉ? ጠቅላላ የምርመራ ዘዴና ልዩ የምርመራ ዘዴዎች አሉ። የንብረት ማገድና መያዝ ምን ሲሆን ነው ንብረት የሚታገደው? ምን ሲሆን ነው የሚያዘው? ንብረት ማገድ ስንል እንግዲህ ሁለት አይነት እግዶች አሉ። በዚሁ እያብራራቸው ሌድ ብዬ ነው። አስተዳደራዊና በፍርድ ቤት የሚሰጥ እግድ አለ። አስተዳደራዊ ማለት በፍትህ ሚኒስትር ወይም ደግሞ በሚወከል ኃላፊ የሚሰጥ ለ3 ቀናት የሚሰጥ የእግድ ትእዛዝ ነው። ንብረቱ እንዳይባክን ፍርድ ቤት ላይ አቤቱታ ቀርቦ እስኪታገድ ድረስ በዛች ቅጽበት ውስጥ ንብረት እንዳይሸሽ የሚሰጥ የእግድ ትእዛዝ ነው የአስተዳደራዊ እግድ። ልክ ያ እግድ ከተሰጠ በኋላ ግን ኢሚዲየትሊ ፍርድ ቤት ላይ መቅረብ አለበት። ፍርድ ቤት ስለሆነ መጨረሻ ላይ የሚያጸናው ሂደቱንም የሚፈትሸው የቼኪንግ ባላንስ ስርዓትንም ስለዘረጋ ማለት ነው። የፍርድ ቤቶች ሚናም ከጅምሩ ጀምሮ እስከ መጨረሻ ሂደት ድረስ የፍርድ ቤት ሚና ተቀምጧል አዋጁ ላይ። አንዱ ይሄ በደንብ በዝርዝር የተቀመጠው ነገር ይሄ ነው። አሰራር ላይ ክፍተት ሲፈጠር የነበረ ማለት ነው። መያዝ ኦኬ ሰው ማገዱ ንብረቱን ባለበት በሰዎቹ እጅ እንዳለ ማገዱ በቂ ካልሆነ አሁንም ሊጠፋ ሊሸሽ ይችላል ከተባለ የወንጀል መፈጸሚያ ንብረት ነው ተብሎ ከታሰበ
ቀድሞ ሸሽቶ ከነበረና ለሱ ማካካሻ ከሆነ እነዚህ ነገሮች በሙሉ ደግሞ በፍትህ ሚኒስቴር ወይም ደግሞ በሚወከለው የአስተዳደር ንብረቱን እንዲያስተዳድር በፍርድ ቤት በሚታዘዝ አካል ቁጥጥር ስር እንዲሆን ፊዚካሊ ንብረቱም እንዲያዝ የማድረግ ፕሮሰሶችን ሁሉ አካቷል። የንብረት መውረስ ነው ሌላው። የንብረት መውረስ ደግሞ ቀደም ያለም ታሪክ ዘርዝሮታል። ሁለት አይነት የንብረት መውረስ ሂደቶች አሉ በዚህ አዋጅ ላይ የተካተቱ በግልጽ። አንደኛው በጥፋተኝነት ላይ የተመሰረተ ነው። በጥፋተኝነት ላይ የተመሰረተ ማለት ዋናውን ወንጀል የሰራው ሰው ጥፋተኛ ሲባል፣ ለምሳሌ በሙስና ወንጀል ጥፋተኛ ሲባል በሙስና ወንጀሉ ያገኘውን ንብረት ኢሚዲየትሊ በጥፋተኝነቱ ላይ ተመስርቶ እንዲወረስ ይደረጋል። ሁለተኛው ደግሞ በጥፋተኝነት ላይ ያልተመሰረተ ነው። የመጨረሻውን ፍርድ ቤቱ መስጠት የማይችልባቸው በርካታ ምክንያቶች አሉ። ለምሳሌ ሰውየው ጠፍቶ ሊሆን ይችላል። ሰውየው በፕሮሰስ ውስጥ ሞቶ ሊሆን ይችላል። ወይም ደግሞ ወንጀሉን የፈጸመው ማን እንደሆነ ላይታወቅ ይችላል። ግን ንብረቱ ግን የወንጀል ፍሬ መሆኑን ግን ማስረዳት ይቻላል። ስለዚህ በዚህ ጊዜ ውስጥ ደግሞ ምንጩ ያልታወቀ ማን ነው እንደዚህ በወንጀል የተገኙ ንብረቶች የሚወረሱበትን ስርዓት በግልጽ ያረቀቀ ወይም ወደ ነፍስ ዘርቶ እንዲመጣ አፕሊኬብል እንዲሆን ያደረገው አዋጅ ይሄ ነው። ይሄ ባይዘወይ በነን ኮንቪክሽን የምንለው ወይም በጥፋተኝነት ያልተመሰረተ የምንለው ቅድም ያለም ታሪክ ያነሳው እንደተጠበቀ ሆኖ ሌላው ክፍተቱ መሬት ላይ ሲተገበር ምን ይሁን፣ የትኛው ፍርድ ቤት ይየው፣ በየትኛው ስነ ስርዓት ይታይ የሚለው ክፍት ነበር። አሁን ግን አትሊስት የወንጀል ፍሬ መሆኑ እስከተረጋገጠ ድረስ በጥፋተኝነት ላይ ያልተመሰረተው በወንጀል ፍርድ ቤቶቹ እንደሚታይ ዋናውን ጉዳይ በሚያዩት እነሱ ፍርድ ቤቶች ይህን የማየት ስልጣን እንዳላቸው በምን አይነት ሁኔታዎች ይታያል የሚለው ድሮ ሲቪል ምናምን ከሚለው የተምታታ እሳቤና አረዳድ ወጥቶ በአግባቡ እንዲቀርስ ተደርጓል። ሌላው ቤዚካሊ በዚህ አዋጅ ላይ የተካተተው የንብረት ማስተዳደር ነው። ቀድሞ በሙስና ስነ ስርዓቱም ላይ አለ። ይሄኛውም ግን ወደዚህም ደግሞ እንዲመጣ ተደርጓል። ንብረት ማን ያስተዳድር? አንድ የተሰረቀ ንብረት ተገኘ፣ አንድ በሙስና የተገኘ ንብረት ተገኘ፣ ወይ ደግሞ የካምፓኒው የህዝባዊ ድርጅቱ አስተዳዳሪዎች ታሰሩ። ንብረቱ ግን ወይ ደግሞ ድርጅቱ ግን ራን ማድረግ አለበት። መኪናው መስራት አለበት። ኢኮኖሚክ ቫልዩ ስለሆነ አፍተር ኦል ማለት ነው እንዳይቀንስ። ቤት ከሆነ መከራየት አለበት። የንግድ ድርጅት ከሆነ ራን ማድረግ አለበት፣ መቆም ስለሌለበት ማለት ነው። ዞሮ ከህገ ወጥ ተግባሩ ነው እንጂ መታረም ያለበት የሀገር ሀብት ስለሆነ አፍተር ኦል ግን በህጋዊ ስርዓት ውስጥ መግባት ስላለበት ይህንን ንብረት የሚያስተዳድሩ የተፈጥሮ ሰዎች ሊመደቡ ይችላሉ። ኦዲተሮች፣ አካውንታንቶች፣ የተለያዩ ሙያ አሰሰሮች፣ ኢንጂነሮች የተዋቀሩበት ቲም እንዲያስተዳድረው ሊደረግ ይችላል። ወይም የህግ ሰውነት የተሰጠው አካል ደግሞ እንዲያስተዳድራቸው ሊደረግ ይችላል። ፎር ኤግዛምፕል ፕራክቲካሊ እንደነ ኮሜርሻል ኖሚኒስ የመሳሰሉ ንብረቱን እንዲያስተዳድሩ አደራ ሊሰጣቸው ባለአደራ የሆኑ ተቋማት ማለት ነው። እንደዚህ አይነት የንብረት ማስተዳደር ኢሹዎችንም በዝርዝር አካቷል ይህ አዋጅ። የመጨረሻው ሶስተኛው ትልቁ ክፍል ደግሞ ቅድም ጂሚ ስላለው ብዙ በዝርዝር አልሄድበትም፣ ዓለም አቀፍ ትብብር ነው። ዓለም አቀፍ ትብብር በጣም ወሳኝ ነገር ነው። ይህ እንዳለ ሆኖ ግን ቅድም የተነሳው ነጥብ ላይ ስንመጣ በህግ አተገባበሩ ጊዜ የሚነሱ ፖይንቶች ከተባለው ጋር በኋላ የምናያቸዋለን። ኢንፋክት አሁን ወደ 10 ዓመት ተመልሶ መስራት ኢንፋክት ወደ 10 ዓመት ተመልሶ መስራት የሚለው እኔ ከአንድ ፐርስፔክቲቭ አኳያ ነው የተለየ ሀሳብ ያለኝ እንጂ ኖርማሊ የንብረት ማስመለስ አዋጅ መውጣቱ የሰብአዊ መብትን ይጋፋል ብዬ አላምንም። ቤዚካሊ ለምን ሲጀመር መሰረታዊ የሰብአዊ መብት የሆነው የንብረት መብት ነው። የንብረት መብትን ግን የኛ ህገ መንግስት ራሱ በግልጽ የሚያስቀምጠው አንድ ሰው በላቡ በጉልበቱ በገንዘቡ ወይም ደግሞ በሌላ ህጋዊ መንገድ ያፈራውን ንብረት ነው ፕሮቴክት ስለማድረግ የሚያወራው ህገ መንግስቱም ሆነ ዓለም አቀፍ ስምምነቱ። ይሄን መብት ተገን አድርጎ በየትኛውም በባሌም በቦሌም በየትኛውም ህገወጥ መንገድ የተገኙ ንብረቶችን በሙሉ ግን በንብረት መብት ማዕቀፍ ወይም ካባ ውስጥ የንብረት መብት ተጥሷልና ሰብአዊ መብት ጥያቄ ያስነሳል ብሎ መውሰድ አይቻልም። ስለ ህጋዊ ንብረት ብቻ ነው የምናወራው። ስለ ህጋዊ ንብረት ብቻ ነው የምናወራው። ፕሮቴክት የሆነው መብት ህጋዊ የንብረት መብት ነው። ከሱ አንፃር የሰብአዊ መብት ጥያቄ ያስነሳል የሚል ሀሳብ የለኝም። እኔም መነሳትም የለበትም። ተመሳሳይ ነው አረዳዴ ከዓለም ታሪክ ጋር። ነገር ግን ወደ ኋላ ተመልሶ የመስራቱ ጉዳይ ከምን አንፃር ይታያል ሲባል ከህገ መንግስቱ አንቀጽ 22 እንዲሁም ከወንጀል ህጉ አንቀጽ 6። ያ ማለት ምንድነው? አንድ ህግ በመሰረቱ ሲወጣ ከወጣበት ጊዜ ጀምሮ ወደፊት ነው መስራት ያለበት። ፕሪንሲፕል ኦፍ ሌጋሊቲ ወይም የህጋዊነት መርህ የሚባል መርህ አለ። በዛ መርህ መሰረት እንግዲህ ማንኛውም ሰው ከዚህ ቀደም ምንጩ ያልታወቀ ሀብት በማፍራት ረገድ ተጠያቂ የሚሆንበት ማዕቀፍ አልነበረም በኤግዚስቲንግ ህጉ ላይ። ስለዚህ አሁን ወጥቷል ይሄ ህግ። አሁን ነው የሆነው። አሁን ከሆነ ደግሞ ከወጣበት ጊዜ ጀምሮ ወደፊት ነው ዜጎች በዚህ ጉዳይ ላይ ንቃተ ህግ ኖሯቸው ህጉን ተገንዝበው ተገቢውን ጥንቃቄ አድርገው በአግባቡ በህግና ስርዓት እንዲመሩ የሚያስችላቸው ህጉ ከወጣ በኋላ ወደፊት ነው። ወደ ኋላ ከተባለ ይሄንን ማስረዳት ባይችሉ ምንድነው የሚሆነው? ህጉ አልነበረም። ሳይኖር የተፈሩ ንብረቶችን በተመለከተ ምንድነው የሚያደርጉት? እንዴት ትሪት ይደረጋሉ? ወደ ኋላ ተመልሶ
ይሄ የህጋዊነትን መርህን አይጣረስም ወይ? ካራክተሩም ሲታይ አመጣጡ ምንጩ ያልታወቀ ሀብት የሚለው ኮንሴፕቹዋሊ ሲመጣ ከወንጀል ህግ ጋር የተያያዘ ኮንሴፕት ነው። በሙስና ወንጀል ህግ ብንሄድ የወንጀል ህግ ነው። ኢንተርናሽናል ያመጣጡንም ስናየው ምንጩ ያልታወቀ ሀብት የሚለው ኮንሴፕቹዋሊ የወንጀል ህግ ተፈጥሮ ያለው ነው። ምክንያቱም በወንጀል የተገኘ ሊሆን ይችላል የሚል ጥርጣሬ ስለሆነ መነሻው ራሱ ማለት ነው። ሌላው በዚህ ፓርት ውስጥ የሚሳተፉትን አካላት ስናያቸው በወንጀል ፍትህ አስተዳደር ውስጥ ያሉ አካላት ናቸው። ፖሊስ፣ አቃቤ ህግ፣ ፍርድ ቤት። ይሄም ራሱ የሚያሳየው የወንጀል ፍትህ አስተዳደር የወንጀል ጉዳይ መሆኑን ነው። የሚቃኘውም የሚመራበትን ፕሮሲጀር ስናየው የወንጀል ስነ ስርዓት ካራክተር ያለው። ስለዚህ እነዚህ ነገሮች ሁሉ በሆኑበት የወንጀል ባህሪ ያለውን ህግ ምንም እንኳን ቅጣቱ መውረስ ነው፣ ኢንፋክት መውረስ ነው እንጂ የስራት ቅጣት አላስቀመጠም። ግን ቅጣት ምንድን ነው ስንል ደግሞ ወደ ወንጀል ህጉ ስንሄድ 3 አይነት የቅጣት ጉዳዮች ተቀምጠዋል። ቤዚካሊ የነጻነትን የሚያሳጡ ያ ማለት ማሰር፣ የገንዘብ መቀጮ በገንዘብ መቅጣት፣ ሶስተኛው ደግሞ መውረስ፣ ንብረት መውረስ የወንጀል ቅጣት ኮንሴፕቹዋሊ አንዱ ዊንግ ነው። ስለዚህ መውረስ ስለሆነ ሰዎች ስላልታሰሩ የወንጀል ህግ ባህሪ የለውም ብሎ መውሰድም ስለማይቻል ከቅጣቱ ማኳያ ባህሪው ማኳያ ወደ ኋላ ተመልሶ እንዲሰራ መደረጉ የህገ መንግስታዊነት ጥያቄ ሊያስነሳ ይችላል። የወንጀል ህግ ቤዚክ ፕሪንሲፕል የሆነውን የህጋዊነት መርህ ጥያቄም ሊያስነሳ ይችላል የሚል ትችት ይነሳበታል። ይሄም በህጉ አተገባበር ረገድ ወደፊት ብዙ ክርክሮች ሊያስነሳ የሚችል ነው። ኬዝ ባይ ኬዝ እየታየ ምላሽ ይሰጥበታል የሚል እምነት አለኝ። ፍርድ ቤቶችም በበቂ ሁኔታ አሰሪና አስቻይ በሆነ ሁኔታ እየተረጎሙት ይሄዳሉ የሚል እሳቤ አለኝ። ህገ መንግስቱ የወንጀል ህግ ወደ ኋላ ተመልሶ ስለማይሰራ ነው አክቹአሊ የሚለው። ስለዚህ የወንጀል ህግ አይደለም የሚለው የታወቀ መከራከሪያ ነው። ግን ከዚህ ከህገ መንግስታዊነት አንጻር ቻሌንጆች ይቀርቡበታል። የተለያዩ ሀገሮች ላይ ይሄ ነገር ሆኖ አንዳንድ ሀገራት ወደ ኋላ ተመልሶ ሊሰራ አይገባም የሚል አቋም ይዘው ውድቅ አድርገዋል። ግን በደንብ አድቫንስድ የሚባሉት አውሮፓ ሀገሮች በደንብ የዳበረ ነው ህገ መንግስታዊ ስርዓታቸው፣ የወንጀል አስተዳደር ስርዓታቸው ምናምን በጣም ብዙ ክፍለ ዘመናት የዳበረ ነው፣ ወቅቱን እየጠበቀ ያደገ ነው የሚባሉት አሉ። ለምሳሌ ወደ ኋላ እንዲሰራ ያደረኩት የመጀመሪያ ብሪቴን ነች። ወደ ኋላ ይሰራል። ከብሪቴን ውጭ አየርላንድን ማንሳት እንችላለን። አንድ ህጎቻቸው ላይ ወደ ኋላ እንደውም የነሱ ሊሚትም የለውም 10 ዓመት አይደለም። ወደ አሁንም ብሪቴን የወጣው 2017 ላይ ነው፣ ኢፌክቲቭ የሆነው 2018 ላይ ነው። ወደ ኋላ ሲመለስ ግን አንኤክስፕሌንድ ወልዝ ኦርደር ነው የሚሉት፣ እስከ ማንኛውም ጊዜ ሊመለስ ይችላል ነው። ከዛ ባለፈው አውስትራሊያን መውሰድ እንችላለን። ፌዴራል ስቴት ነች፣ የፌዴራል መንግስቱም አለው፣ አንዳንድ ክልሎችም አላቸው ወደ ኋላ ተመልሶ የሚሰራ የዚህ ምንጩ ያልታወቀ ሀብትን በተመለከተ ብዙ ሀገሮች መጥቀስ ይቻላል። ዩክሬንን መጥቀስ ይቻላል፣ አውሮፓ ውስጥ ራሱ ያሉትን። ወደ አፍሪካ ብንመጣ ቦትስዋናን ማንሳት እንችላለን። እና አፈጻጸሙ በዓለም አቀፍ ስታንዳርድ ከወሰድ ነው፣ ኤክስፒሪያንስ ከወሰድ ነው በጣም አድቫንስድ የሚባል ህግ ያላቸው ሀገሮች አድርገውታል። ይሄንን ህገ መንግስታዊ ስርዓት ያላቸው ሀገሮች ደረጃ የሚነሱ ጥያቄዎች ምንድናቸው? ማስረጃ ከማቅረብ አንጻር ለምሳሌ ምናምን ይባላል። አሁን ኢፍ ዊ ሲ ዘ ላይፍ ኦፍ ዘ ኮርትስ ለምሳሌ የኛን ፍርድ ቤቶች አሰራር ብናየው በአዋጅ ቁጥር 4767 የተወረሰብኝ በህገወጥ መንገድ ነው፣ በቅጽ 3 ሳይሞላ ነው የተወረሰብኝ የሚል ክርክር የሚያቀርቡ ሰዎች አሉ። which is 40 ዓመት 50 ዓመት ቆጥረው ማስረጃ ይቅረብ ተብሎ which is አለ ፍርድ ቤቶች ላይ። ውርስ ችሎቶች ብናይ 10 ዓመት ይቅርና 20 ዓመት 30 ዓመት ወደ ላይ ይሄዳል የማስረጃ ጉዳይ ከሆነ። ግን ምንድነው 10 ዓመት ለምን ተደረገ የሚለው ደግሞ የራሱ እንትን አለው። ይሄንንም ክርክር ኮንሲደር ያደርጋል። ለምሳሌ ማስረጃ የማቅረብን እንትን ልክ እንደ እንግሊዞቹ እንደ ዩክሬን እንደ አውስትራሊያ ወደ ኋላ ያለ ጊዜ ገደብ መመለስ ይችላል ብለን ህጉን ብናወጣለት ማስረጃ የኛን ደግሞ ነባራዊ ሁኔታ እንዴት አየ ነው 10 ዓመት ለምን መረጣችሁ ሲባል የኛ ነባራዊ ሁኔታ በመኒ ላውንደሪንግ አዋጁ ማስረጃ ቢያንስ ሚኒመም መቆየት አለበት ብለን የምናስቀምጠው 10 ዓመት ነው። ስለዚህ 10 ዓመትን ብለን እንውሰድ ነው። በፍትሐ ብሔር ችሎቶቻችን ብንወስድ ግን ማስረጃ ከ10 ዓመትም በኋላ እየሄደ ሰዎች ፒክ እያደረጉ ማስረጃ ማኔጅመንት አንጻር ነው ምናየው። ግን ቶሚ ያነሳው አለ ለምሳሌ እነዚህ ነገሮች እኮ ክሪሚናል ኤክስቴንሽን ናቸው፣ ከወንጀል ተነስተው የሚደረጉ ናቸው። ልክ ነው። ግን ምንድነው በጣም ኮንሲደር መደረግ ያለበት እዛ ውስጥ መነሻው የወንጀል ቢሆንም ሉክ ለምሳሌ ያለ ንግድ ፍቃድ የጽና ንግድ ፍቃድ ሳይኖረው አንድ ሰው መነገድ ወንጀል ነው። ሲወረስ ግን የንግድ እቃው ነው የሚወረሰው ነው የሚለው። አንድ ሰው ንግድ ፍቃድ ሳይኖረው ነግዶ ህንጻ ቢሰራ አይወረስም፣ ህንጻው የንግድ እቃ ስላልሆነ ማለት ነው። ስለዚህ ቀደም ያሉ ህጎችንም ክፍተት ከመሙላት አንጻር ነው። ላይክ በንግድ እንቅስቃሴ ብንል ያ ነው። ታክስ ኢቬሽንን መውሰድ እንችላለን። ታክስ ኢቬት ተደርጎ አንድ ሰው ነጋዴ ስለሆንኩኝ ነው ይሄን ሀብት ያገኘሁት ሲል እስቲ ኤክስፕሌን አድርግ ሲባል ከከፈለው ግብር
በዛ የንግድ እንቅስቃሴ ውስጥ ካመጣው አንፃር ተወስዶ ነው እንግዲህ የተቀመጡት ቅድመ ሁኔታዎች እንደተጠበቁ ነው። ለምሳሌ በወንጀል መጠርጠርን የአዋጁ አንቀጽ 5 ንዑስ ቁጥር 1 እንደ ማንዳቶሪ ፕሪኮንዲሽን ያስቀምጣል፣ ግዴታ ነው። ለንዑስ ቁጥር 2 ነው የሌለው እሱ። ንዑስ ቁጥር 2 ላይ ደግሞ እነማን ናቸው? ቅጥር የሚባል ህይወት የሌላቸው ወይንም በስርዓት ውስጥ ያልተመዘገቡ ግብር ማይከፍሉ ግን hundreds of millions በሂሳባቸው ያለ ሰዎች በወንጀል መጠርጠር አይጠበቅባቸውም። እነሱ ምንም መነሻም የላቸውማ ለመያዝ። እነሱ መነሻ ያላቸው ንግድ ያላቸው ምናምን ግን ዋን ኦን ዛዘር ወይ ምን አይነት ሀሳብ አለው? ቅድም ያልኩት ነው። የኬንያውን የታንዛኒያውን ብንወስደው ኢቭን የአፍሪካ ህብረት ኮንቬንሽን ኮራፕሽን ኤንድ ሪሌትድ ኦፌንስስ ነው የሚለው እና በንግድ እንቅስቃሴ ውስጥም ሆኖ በንግድን ያገኘሁት ካለ ያ ሰውዬ ማስረዳት እድል አለው። ግን ካልሆነ ካላስረዳው ያንን ንግድ አትሊስት ግብር ሰውሮ ነው ያገኘው የሚል ፕሪሰፖዚሽን አለው በአጉር ደረጃ እንኳን ያወጣነው ስምምነት እና የወንጀል ተጠያቂነት እንዳይኖረው ማድረግ አለ። የአዋጅ ቁጥር 657 እኮ አንቀጽ 15 እንደውም የወንጀል ኃላፊነት ነው የሚያስቀምጠው ከ3 ዓመት እስከ 5 ዓመት ነው እና ከ10 ሺህ እስከ 2002 ላይ ወጣ አዋጅ ነበረን በኋላ የተሻረው በማንኛውም ሰው ላይ ተፈጻሚ የሚደረግ የነበረው የወንጀል ህጉ አዋጅ ቁጥር አንቀጽ 419 እንደተጠበቀ ሆኖ ነው የሚለው አንቀጽ 15 የ657 ያዋጁ እና እነዚህን ኮንሰርናቸው ስቲል ቀድሞ በተከለከሉ ህጎች ላይ ያሉትን ክፍተቶች ነው እየወሰደ ያለው። ለምሳሌ አንድ ሰው ታክሲ ፊድ ሲያደርግ እኮ ግብርን መሰወር እንደሚያስቀጣ ይታወቃል። ግን ሀብትህን ከየት አመጣው አይለውም። ያኛው እንትን ካለ ሀብትህን ያገኘው ከገቢ ነው ለማለት ታክስ አውቶሪቲው ያ እንትን የለውም። በንግድ እንቅስቃሴዎች ላይ በተመዘገቡት ብቻ ያ ሊሚቴሽን አለው። እነዚህን ገደቦች አንደኛው የአዋጁ ዓላማ እንደውም እኮ ጥሩ የግብር ስርዓት መዘርጋት ነው የአዋጁ ዓላማ አንደኛው ቅድም ሚስ ያደረግ ነው። ስለዚህ ሰዎች የታክስ ኮምፕላያንሳቸው እየጨመረ እንዲሄድ የእንቅስቃሴያቸው የገቢ ሁኔታቸውና እንዲታወቅ ማድረግ። ሌላም ደግሞ አንዳንዶቹ ገቢ ያገኙና ታክስ አውቶሪቲው ስርዓት የለኝም ይለናል የሚል ኤክስፒሪየንስ ነበረ። በማማከር ምናምን የሚሰሩ ሰዎች አይ ንግድ ፍቃድ የላችሁም፣ የታክስ አይደንቲፊኬሽን ነምበር የላችሁም ምናምን የተባለ ይወጣል እና እነዚህ ሁሉ ያሏቸው ክፍተቶች መንግስት የታክስ ስርዓት እንዲዘረጋ ታክስ አድሚኒስትሬሽን ክፍተቱን እንዲያይበት በተግባርም ደግሞ የተከለከሉና ነገር ግን በተከለከሉት ህጎች ሊደረስባቸው የማይችሉ ክፍተቶች ምንጩ ባልታወቀ ሀብት በኩል ከመጡ በዛ መንገድ እንዲወስዳቸው ነው። መነሻዎቹ ላይ ምንም ዝም ብሎ ብላንክ የሆነ መነሻ አይደለም የሚወሰደው እና ክልከላዎቹ አሉ በሌሎች ህጎች ሞር ኦፍ ደግሞ ለምሳሌ አይ ቲንክ የትራንስፓረንሲ ኢንተርናሽናል ይመስለኛል አሁን የነሱ ሪፖርት ከ65 እስከ 70 በመቶ የሚሆነው ምንጩ ያልታወቀ ምንድነው ኢሊሲት ፋይናንሻል ፍሎ ወይንም በህገወጥ መንገድ የሚደረግ እንቅስቃሴ ንግድን መሰረት ያደረገ ነው ይላል። ንግድን የሚቆጣጠሩ የታክስ የንግድ ፍቃድና ምዝገባ ስርዓቶች ምናምን አሉን እኮ በእነሱ ግን የማይደረስባቸው የሚፈሩ ሀብቶች አሉ እና ለምሳሌ ከነጋዴ ውጪ ባለው በሌላ ሰው ስም ሀብት እኮ ታክስ አውቶሪቲው ምንም ሊያደርገው አይችልም፣ ሊጠይቅ አይችልም። ስለዚህ ይሄ ህግ የወጣው ቀድሞ የነበሩ ህጎች የከለከሏቸውንና ግን ከነዛ ህጎች የሚያመልጡ አሁንም እነዛ ህጎች በዛ መንገድ ማሻሻል አይቻልም። ምክንያቱም ግብር ሰብሳቢው ከግብር ተመዝጋቢው ነው ሊጠይቅ የሚችለው። ግን ግብር መዝጋቢው በተለያየ ቴክኒኮች ቢያሻሻው ገንዘቡን የሚጠይቅ ህግ የለም። ስለዚህ ይህን ህግ ነው ይዞ የወጣው። መነሻዎቹ አሏቸው። አሁንም ክልከላዎችን ቤዚክሊ ግምት ውስጥ የወሰዱት እሱን ነው። በእርግጥ ባላንስ ለማድረግም ከ10 ዓመት የሚለው በዘፈቀደ ለማን ለትንሹም ለትልቁም እንዳይመለስ 10 ሚሊዮን ብር በላይ የሆነ ትራንዛክሽን ወይም የንብረት ግምት ሲኖር ነው በሚል ባላንስ ለማድረግ ተሞክሯል። ይሄ ህግ እንግዲህ ተግባራዊ መደረግ ከጀመረ አጭር ጊዜው ነው፣ የወራት እድሜ ነው ያለው። ግን አተገባበሩ ምን ይመስላል? ባጭሩ እናንሳሱ። መልካም እንግዲህ አተገባበሩን በተመለከተ ቴስት ለማድረግ በእርግጥ ገና ኢንፋንት የሆነ በጣም ጨቅላ ህግ ነው። ግን ቀድሞ የነበረው የህግ አተገባበር ስላለ ስለሚታወቅ በሌሎቹም ላይ በዚህ ህግ ላይም ሊያጋጥሙ የሚችሉትን ግን መገመት ይቻላል። ለምሳሌ የህግ ክፍተቶች፣ የትርጉም ጉዳዮች ያልናቸው ቅድም ያነሳናቸው ለአብነት የዚህ 10 ዓመቱ ሌሎች በርካታ ጉዳዮች አሉ። አዋጁ ላይ የሌጋል የሆኑ ጉዳዮች ማለት ነው የህግ ኢንተርፕሬቴሽን ክፍተቶች ሊያጋጥሙ ይችላሉ። እነሱን አድሬስ ማድረግ ያስፈልጋል። የአሰራርና የአደረጃጀት ክፍተቶች ሊያጋጥሙ ይችላሉ። ቢኮዝ የሀብት ማስመለስ የንብረት ማስመለስ ስራ ውስብስብና በጣም ካፒታል ኢንቴንሲቭ የሆነ ነው። ስለዚህ በቂ የሰለጠነ የሰው ኃይል ያስፈልጋል። እኔ በዚህ የስራ ክፍል ውስጥ ሲመሰረትም ጀምሮ ስለነበርኩ ስለማቀው ምን ያህል ኢንቨስትመንት እንደሚጠይቅ አንደርስታንድ አደርገዋለሁ። ስለዚህ በሰው ኃይል በመመደብ በቂ ስልጠና በመስጠት ዓለም አቀፍ ተሞክሮ እንዲያገኙ በማድረግ ትምህርትና ስልጠና እንዲያገኙ በማድረግ ከአደረጃጀት አኳያ ማለት የግብአትም የሰው ኃይል ማቅረቦት ላይ ፎከስ መደረግ ያለበት ያተገባበር ችግር ስለሚፈጥር ሌላው ያሰራር ነው። እንግዲህ ቀድሞ በነበረው ኤግዚስቲንግ ህግ ላይ የአሰራር ስርዓት ለመዘርጋት ሰዎች እንግዲህ አስተዳደራዊ እግድ የሚሰጥ ከሆነ ጉዳዩ በአስተዳደራዊ መንገድ የሚታይ ከሆነ ከስራ ክፍሉ ጀምሮ
ከነዓለም ታሪክ የስራ ክፍል ጀምሮ እስከ ክብርት ሚኒስትሯ ድረስ በአቤቱታ ደረጃ ሊስተናገድ የሚችል ነው። የትኛውም የእግድ ጥያቄ፣ የምርመራ ጥያቄ፣ የመውረስ ጥያቄ ይህንን አድሬስ የሚያደርግ የአሰራር ስርዓት መዘርጋት ያስፈልጋል። ቀድሞ ያለ የአሰራር ስርዓት አለ፣ ግን ያኛው ታሳቢ ያደረገው የቀድሞውን ህግ ነው። ስለዚህ በዛ መሰረት ሞዲፋይ የተደረገ የአሰራር ስርዓት ያስፈልጋል ግልጽ ምላሽ ለመስጠት። ሶስተኛው ቅንጅታዊ አሰራር። ቅንጅታዊ አሰራር በደንብ ማተር ያደርጋል። ቅንጅታዊ አሰራር ስንል ቅድም ያነሳነው ዓለም አቀፍ ትብብርን ብቻ ነው። ነገር ግን ሎካሊም አንደኛ ህጉን በማስፈጸም ረገድ በሚሳተፉ አካላት ፖሊስ ለምሳሌ በብርበራ ቃል በመቀበል በተለያዩ ጉዳዮች በንብረት ማስመለስ ሂደት ውስጥ ይሳተፋል ኢንቨስቲጌት በማድረግ። አቃቢ ህግ ዋናው ሜን ፎካል ፖይንቱ ይህንን የንብረት ማስመለስ አዋጅ በተመለከተ ፎካል ፖይንቱ አቃቢ ህግ ነው፣ ኦቨርኦል ስራውን ኦቨርቴክ የሚያደርገው። ሌላኛው ፍርድ ቤት ነው። ፍርድ ቤት ከምርመራ ዘዴዎች አፈቃቀድ ጀምሮ ከልዩ ምርመራ ዘዴዎች አፈቃቀድ ጀምሮ ከእግድ ጋር ተያይዞ የሚቀርቡ አቤቱታዎችን፣ የመውረስ ጉዳዮችን፣ የንብረት አስተዳዳሪ ጉዳዮችን፣ ዓለም አቀፍ ትብብሮችን በተመለከተ የሚያስፈልጉ ትዕዛዞችን በመስጠት ረገድ ከፍተኛ ሚና አለው። ስለዚህ ሎካሊ ባሉት በእነዚህ በህጉ ማስፈጸም ላይ በሚሳተፉት አካላት ውስጥም ቅንጅታዊ አሰራር ያስፈልጋል። አት ሴም ታይም ደግሞ መረጃ ሰጪ አካላት የሚባሉ አሉ። ባንኮች፣ መሬት አስተዳደር፣ የተለያዩ መረጃ ሰጪ አካላት እነዚህም ፎከስ አድርገው ቅንጅታዊ አሰራሩን ባዳበረ መልኩ መሳተፍ አለባቸው። አተገባበር ችግሩ እንዳይፈጠር ማለት ፕሮስፔክቲቭ ነው። አሁን ይሄን አዋጅ በተመለከተ ቴስት ለማድረግ ፕሮስፔክቲቭ የሚያጋጥሙ ችግሮችን እንዴት እንፍታቸው የሚለውን አብሬም ልመልሰው ብዬ ነው ተያያዥ ስለሆነ። ሶስተኛው ዓለም አቀፍ ትብብር ነው። ዓለም አቀፍ ትብብር ኦልሬዲ የህግ ማዕቀፍ ተዘርግቶለታል። ቀድሞም የተጀመሩ ስራዎች አሉ። በዛ አግባብ እንዲቀጥል ማድረግ የህጉን ሙሉ በሆነ መልኩ ተፈጻሚ ለማድረግ ያስችላል ብዬ አምናለሁ። እሺ አቶ የዓለም ታሪክ እዚህ ጋር ይጨምሩልናል። ከዛም ባሻገር ደግሞ ይሄ ህግ ሲወጣ የታለመለትን አላማ እንዲያሳካ ከማን ምን ይጠበቃል የሚለው ነው አሮች ነው። ቶሚ እንዳለ ሆኖ ተጨማሪ ልል የምችለው ምንድነው፣ አንደኛ ፕሪኤግዚስትድ የሆኑ ችግሮች ነበሩ። ለምሳሌ የቴክኖሎጂ አጠቃቀም በተመለከተ አሁን ማስረጃ ማኑዋሊ ነው የሚሰበሰበው። እንደው ከባንኮች ጋር ነው ባለን ግንኙነት በዚህ በኢሜይል ኤሌክትሮኒክ የሆነ ኮሚኒኬሽን እና የምናደርገው። ከዛ ውጭ ያሉ ሀብት የሚመዘግቡ የሚያስተዳድሩ ተቋማት ጋር አንደኛው ችግር እየተሰራበት ያለው ምንድነው ቴክኖሎጂካሊ አክሰሲብል እንዲሆኑ ማድረግ እነሱን ሀብት የሚመዘግቡትን። ያ ምንድነው ከእግድ ከመስጠት ጀምሮ ንብረት ከመለየት ጀምሮ ሊመጡ የሚችሉ ያልተፈለጉ ተጽዕኖችን ከማስቀረት አንጻር ነው። አንደኛው ይሄ ያስፈልጋል which is እየተሰራበት ያለ ጉዳይ ነው። ተደራሽነትን ከዚህ አሰራሩን ምናምን በደንብ ከማስቀመጥ አንጻር ቶሚ ያነሳው እስከ ማኑዋል ድረስ በክብርት ሚኒስትሩ አጸድቆ ይወጣል ተግባራዊ እየተደረገ ያለ ሰው አንደኛው ጥሩ ጎኖ እሱ ነው። ግን ካፈጻጸም ረገድ የሚያጋጥሙ ችግሮች ምንድናቸው? ህጉን አለመረዳት። ለምሳሌ በግንባር ቀደምነት ማስፈጸም ኃላፊነት ያለባቸው እግድ መጠየቅ የሚችለው በዚህ አዋጅ አቃቢ ህግ ብቻ ነው፣ ፍትህ ሚኒስቴር ብቻ ነው። ከዛ ውጭ ያለ የትኛውም ሎ ኢንፎርስመንት ውስጥ ያለ ተቋም መጠየቅ አይችልም። ግን ያን የሚሰጡ ፍርድ ቤቶች አሉ። ያ ችግር ነው አንድ። ለምን በኋላ ለመብት አከባበር አደገኛ ነው። ሰዎች የት ሄደው መብታቸው መጠየቅ እንዳለባቸው እስከማይገባቸው ድረስ ማን እንዳገደባቸው እስከማይገባቸው ድረስ አለ። ፍርድ ቤቶችም የተሰጣቸው ስልጣን እሱ ነው። መጀመሪያ ፍርድ ቤት የተሰጠው ስልጣን በሚያያቸው ጉዳዮች ላይ ብቻ የተገናኙ ወንጀሎችን ነው ሚለውና እዛ አካባቢ ትንሽ ክፍተት አለ። ፌደራል ከፍተኛ ፍርድ ቤት በጣም ጥሩ አፈጻጸም ያለው ሊባል የሚችል ነው። በደንብ ይለያቸዋል። ይሄ በኔ ስር የሚታይ አይደለም ብሎ ይመልሳል። ኢቭን ያቃቢ ግን ይመልሳል። ንብረት ይታገድልኝ አቤቱታ ስልጣን ባለው ፍርድ ቤት ሄዶ አቅርቡ ይላል የመጀመሪያ ፍርድ ቤትና እንደዛ አይነት አካባቢዎች ላይ ያሉ አንደርስታንዲንጎች እስኪጠሩ ድረስ ትንሽ ስታግናንት ሊሆን ይችላል ወይም ትንሽ ሊጎትት ይችላል አፈጻጸም ረገድ ላይ ያለ። ግን በደንብ ህጉን መረዳት የመጀመሪያው ነገር። ሌላኛው ግን ቅድም የሚያደርግነው አዲስ ነገር የጠቋሚዎችን በተመለከተ ያመጣው ነው አዋጁ። የጠቋሚዎች ወረታውላ በአሰራር በመመሪያ ተወስኗል አለው ተግባራዊ ለማድረግ ቀስ እየተባለ በአንድ ጊዜ እንግዲህ ሁሉም ነገር ላይ እንደተባለው አልነበረም። ህጉን ማገዝ ነው እንጂ የሆነ አዲስ ነገር ቆርጦ ማምጣት አልነበረም የአዋጁ ዓላማ። ስለዚህ አፈጻጸሙም ለዛ ነው ጸጥ ያለው የተረጋጋ የመሰለው ለዛ ነው። ጥሩ አፈጻጸም ስታርቲንግ ፖይንት ስላለው ነው እንደዛ ብለን ነው የገመገም ነው። እንደዛም ነው ወስደው እኔ። ስለዚህ አፈጻጸሙ ከዛ አንፃር ልንየው እንችላለን። ከማን ምን ይጠበቃል? ይሄ ነው ምንድነው አዋጁ የሚለው የኛ ሚና ምንድነው፣ የኛ ስልጣን ምንድነው፣ የኛ ኃላፊነት ምንድነው፣ የኛ መብት ምንድነው የሚለውን ማወቅ ነው ማሳወቅ ነው። ሶ ይሄን ህግ ለማስፈጸም ስልጣን የተሰጣቸው ፍርድ ቤቶች ሊሆኑ ይችላል። ለምሳሌ ፍርድ ቤቶች ጉዳዩን ያያሉ፣ ኢንተርቴን ያደርጋሉ። ስለዚህ በጁዲሻሪ ውስጥ ዊዝን በጁዲሻሪ የራሳቸው የውይይት መድረኮች ሊኖር ይገባል። ሶ ፖሊስ ፋይናንሻል ኢንቨስቲጌሽን ይሰራል። ንብረት ከማገድ ውጭ ያሉትን ከመያዝ ከማስተዳደር ስር እንዲቆዩ ከማድረግ ያሉትን ይሰራል። ከዛ ውጭ ያሉትን ሶ ያንን ነገር ሲሰራ እንዴት ነው ከሀብት ማስመለስ ጋር ኮኦርዲኔት ማድረገው የሚለውን ነገር እየሰራንበት ነው። ኢንተራክት እናደርጋለን ከጁዲሻሪም ጋር ከፖሊስም ጋር ከሌሎችም ከተቋማት ጋር ፋይናንሻል ተቋማት ጋር ኢቭን በዚህ ሳምንት እንኳን ሁሉም ባንኮች ጋር ስብሰባና ውይይት ነበረ። እንዴት ነው ተግባራዊ ማድረግ የሚቻለው የሚለውና ከሌሎች የመረጃ ተቋም ሰጪዎች ግን በቀጣይ ሳምንት እንደዚህ አይነት እቅድ አለ እና ሁሉም ስቴክሆልደርስ እና ፐብሊክ አት ላርጅ በአጠቃላይ እንደዚህ አይነት ውይይቶች ቢደረጉ ሚዲያዎች ደግሞ ግንባር ቀደም ሚና አላቸው። ሚዲያዎች በጣም ግንባር ማንም አይተካውም ሚዲያ። አሁን ሚዲያ እዚህ ውስጥ
ኢንተርቪን ባያደርግ መገመት እንችላለን። የትም ማንም የማያውቀው ህግ ነው የሚሆነው። እንደዚህ አይነት ብዙ ህጎች ነበሩን ባይዘው ሚዲያ ኢንተርቪን ስላላደረገ ማንም ሳያውቃቸው እድሜ ጠገብ የሆኑ ወደ ኋላ መመለስን ለምሳሌ አዋጅ ቁጥር 780 አንቀጽ 35 ንዑስ ቁጥር 2 ላይ ያስቀምጣል። ወደ ኋላ ይመለሳል 5 ዓመት ኮንዲሽኑ የተለየ ቢሆንም ንብረት የወንጀል ክስ ያልቀረበበት ንብረት ሊወረስ እንደሚችል ወደ ኋላ 5 ዓመት ሄዶ ያስቀምጣል። ይሄን ማንም የውይይት እንትን ስላልነበረ ሚዲያዎችም እዛ ላይ ኢንተርቪን ስላላደረጉ አሁን ግን ይሄ አዋጅ የተሻለ እንደው ለመሰማትም እንትን እድል ያገኘው ሚኒስትሪ ሚዲያውም ሌላውም ሶሻል ሚዲያውም የበለጠ ሪስፖንሲብል በሆነ መንገድ የሚያደርጉትን ነው እያልኩ ያለሁት። እሱን ሞር ሀሳቦች በተቃራኒ መንገድ ያሉት እንዲሰሙ ማድረግ በደንብ አዋጁ ግልጽ ሆኖ እንዲወጣ ማድረግ በተለይ ከሚዲያዎች የማይተካ ሚና አለ። እሱ ይጠበቃል ብዬ አስባለሁ። መልካም። አቶ ቶማስ ብርሃኔ ጠበቃና የህግ አማካሪ እንዲሁም አቶ የዓለም ታሪክ ሽመልስ በፍትህ ሚኒስቴር በወንጀል የተገኘ ሀብት ማስመለስ ምክትል ዳይሬክተር ጀነራል እዚህ ስቱዲዮ ተገኝታችሁ በንብረት ማስመለስ አዋጁ ዙሪያ ለሰጣችሁን ሰፊ ማብራሪያ ከልብ ነው የማመሰግነው። እኛም በጣም እናመሰግናለን። ክቡራን ተመልካቾቻችን በዛሬው የስለፍትህ መሰናዶ በ2017 ሚያዝያ ወር ገደማ የወጣውን የንብረት ማስመለስ አዋጅ ምን ጉዳዮችን አካቷል፣ አተገባበሩስ እንዴት ያለ ነው በሚለው ጉዳይ ላይ ቆይታ አደረግን። ሳምንት በሌላ የስለፍትህ መሰናዶ እስከምንገናኝ ድረስ ቸርን ሰንብት።